ሰላም ጤና ይስጥልን ተመልካቾቻችን የመጋቢት 22 2018 ዓ.ም የዕለተ ማክሰኞ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። አብራችሁም ቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና ባለስልጣኑ ፈቃዳቸው የተሰረዘ 52 የግል ከፍተኛ ትምህርት ተቋማት እንዲዘጉ አዘዘ። ኢትዮጵያ በሱዳን ጉዳይ ጣልቃ በመግባት ቀጠናውን በማረጋጋት ዘንድ ከፍተኛ ሚና እየተጫወተች ትገኛለች ስትል አረብ ኤምሬትስ ገለጸች። ወደ ውጪ ስናልፍ ኩዌት በዱባይ ወደብ የቆመች ግዙፍ የነዳጅ ጫኝ መርከቧ በኢራን መመታቷን አስታወቀች። ወደ ቀዳሚ ዜናችን እንለፍ። ባለስልጣኑ ፈቃዳቸው የተሰረዘ 52 የግል ከፍተኛ ትምህርት ተቋማት እንዲዘጉ አዘዘ። የኢትዮጵያ የትምህርትና ስልጠና ባለስልጣን ተፈላጊውን የቁጥጥር መስፈርት ባለማሟላታቸው ህጋዊ ፈቃዳቸው የተሰረዘባቸው 52 የግል ከፍተኛ ትምህርት ተቋማት እንዲዘጉ ለክልል መንግስታትና ለህግ አስከባሪ አካላት መመሪያ አስተላለፈ። ባለስልጣኑ ለክልል ርዕሰ መስተዳድር ጽህፈት ቤቶች፣ ለከተማ አስተዳደሮችና ለሚመለከታቸው የህግ አስከባሪ አካላት በላከው መመሪያ ተቋማቱ በፈቃድ አሰጣጥ ክፍሉ በሚመራው አስገዳጅ የእንደገና ምዝገባ ሂደት ላይ ሳይሳተፉ በመቅረታቸው ከከፍተኛ ትምህርት ዘርፉ እንዲወጡ መታዘዛቸው ገልጿል። ባለስልጣኑ በዜጎች ላይ ጉዳት እንዳይደርሱ የከፍተኛ ትምህርት አገልግሎት መስጠታቸውን እንዲያቆሙ እንዲያስገድዷቸው የሚመለከታቸውን ኃላፊዎች አሳስበዋል። ይህ እርምጃ የተወሰደው የዩኒቨርሲቲ ተማሪዎች ቅበላና በብሔራዊ ፈተናዎች ላይ የሚኖረው የተሳትፎ መጠን በከፍተኛ ሁኔታ እያሽቆለቆለ ባለበት ወቅት ነው። በ2017 ዓ.ም በተሰጠው የ12ኛ ክፍል ብሔራዊ ፈተና 581905 ተማሪዎች የተፈተኑ ሲሆን ከነዚህ ውስጥ 48929 ወይም 8.4% የሚሆኑት ብቻ የማለፊያ ነጥብ ማምጣታቸው ይታወሳል። ይህ ቁጥር 896520 ተማሪዎች ፈተናውን ከወሰዱበት የ2014 ዓ.ም ጋር ሲነጻጸር ከፍተኛ ቅናሽ የታየበት በመሆኑ እየቀነሰ የመጣውን አጠቃላይ የተሳትፎ መጠን የሚያሳይ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ተቋም ሆኖ እንዲቀጥል እየተጠየቀ መሆኑን ገለጸ። በታህሳስ 2014 አዋጅ ጸድቆለት በዚያው ዓመት የካቲት ወር ስራ የጀመረው ኮሚሽኑ 4 ዓመት ከ2 ወር ቢሆነውም ስራውን ማጠናቀቅ አልቻለም። በዚህም እንደ አንድ ተቋም እንዲቀጥል እየተጠየቀ መሆኑን የኮሚሽኑ ኮሚሽነር ዶክተር ዮናስ አዳዬ ለናሁ ቴሌቪዥን ተናግሯል። ኤልዳና ታደሰ ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር በ2014 አዋጅ ጸድቆለት በዚያው ዓመት የካቲት ወር ስራ የጀመረው ኮሚሽኑ በአዋጅ የተሰጠውን ስራ ማጠናቀቅ ተስኖት ከአንዴም 2 ጊዜ የስራ ጊዜ ተራዝሞለታል። ኮሚሽኑ በአዋጁ የተሰጠው የ3 ዓመት ዕድሜ ቢሆንም ኃላፊነቱን በ4 ዓመት ሊጨርስ ባለመቻሉ ባለፈው የካቲት ወር የስራ ጊዜው በ8 ወራት ዳግም ተራዝሞለታል። በዚህም ከስራ ጊዜ ማራዘም ይልቅ የኢትዮጵያ ሀገራዊ ምክክር ኮሚሽን እንደ አንድ ተቋም እንዲቋቋም እየተጠየቀ መሆኑን ኮሚሽነር ዶክተር ዮናስ አዳዬ ለጣቢያችን ተናግረዋል። ምክንያቱን ሲያስረዱ ስራዎች አሁን ባለው መንግስት ሆነ ከምርጫ በኋላ መቀጠላቸው ስለማይቀር ተቋም ቢሆን የተሻለ ስራን መስራት እንደሚችልም ገልጸዋል። እንደ ተቋም እንዲቀጥል ከህዝቡ ብዙ ጥያቄዎች ቀርበዋል እና እነዚህን ከህዝብ የቀረቡ ጥያቄዎችን መንግስት ራሱ አዳምጠው የሚቀጥልበት ሁኔታ በተለይ ተቋማዊ ሆኖ በኢትዮጵያ ውስጥ አንደኛ ምክክር ባህል እንዲሆን ለማድረግ ተቋማዊ ማድረግ በጣም ተገቢ ነው። ሁሉም ፓርቲዎች ያነሳሉ፣ ሁሉም ህዝብ ያነሳልና ህዝብ ይሄንም ኢትዮጵያ መንግስት አዳምጠው ያዳምጣል የሚል ሙሉ እምነት አለኝ። ወደ ተቋምነት ሊቀየር ይችላል። ፋይናንስ የሚደረገው ከኢትዮጵያ መንግስት ኦፍ ኮርስ ከውጭም ዩኤንዲፒ እንደዚህ ድጋፎች አሉ። ፋይናንሱ የሚያሰራ ነው፣ ስራውን የሚያሰራ ነው። በ4 ዓመት የስራ ሂደት ውስጥ የተለያዩ የሀገሪቱ አካባቢዎች በመዘዋወር ከተለያዩ ማህበረሰብ ተወካዮች ጋር የአጀንዳ የማሰባሰብ ስራዎችን የሰራ ሲሆን በምክክር ሂደት ውስጥ ግጭት በሚስተዋልባቸው እንደ አማራና ኦሮሚያ ባሉ ክልሎች አጀንዳ ማሰባሰብ መቻሉ እንደ ትልቅ ስኬት ቢታይም በአንዳንድ የፖለቲካ ተቋማትና ግለሰቦች ዘንድ የገለልተኝነት ጥያቄ ይነሳበታል። መንግስት የሚፈልገውን አጀንዳ መርጦ ነው የሚያወያየው፣ ተጨባጭ ውጤት ማምጣት አልቻለም የሚሉትም ይገኙበታል። በእነዚህ ጥያቄዎች ላይ አስተያየታቸውን ለጣቢያችን የሰጡት ኮሚሽነር ዶክተር ዮናስ አዳዬ የተለያዩ ማሳያዎችን አንስተዋል። ለምሳሌ እኛ ስንጀምር 1-2 ፓርቲዎች ብቻ ነበሩ ከኛ ጋር አብሮ ለመስራት
ፈቃደኛ የሆኑት። አሁን ግን ከ50 በላይ ፓርቲዎች አብሮ እየሰሩ ይገኛሉ። ትጥቅ ግጭት ላይ የነበሩ ወንድሞቻችን ሁሉም መጥተው አጀንዳ ሰጥተው ከኛ ጋር ዛሬ ጠዋትም ከነሱ ጋር ስብሰባ ነበረ። በተለይ ከአማራ ፋኖ ወገኖች ጋር እንደዚሁም ደግሞ ከታች እንደዚሁ ኦሮሚያ ውስጥ ነበሩና እነሱም ከኛ ጋር አሁን በአሁኑ ሰዓት በመተባበር በመስራት ላይ እንገኛለን። ስለዚህ እነዚህ ትላልቅ ማሳያዎች ናቸው። የማይታሰብ ነው። አማራ ክልል አትመጡም፣ ውጪ ወደዛ አትደርሱም ስንባል ህዝባችን የለም እኛ የምንፈልገው ሰላምና ሰላም ነው ብሎ ስለቆረጡ ህዝባችን ለሰላም ዝግጁ ስለሆነ ደግሞ ኃይላችን ህዝብ ስለሆነ ከፈጣሪ ቀጥሎ የፈጣሪ ፈቃድም ስለሆነ ለዚህ ነው ይሳካል የምንለው። ማሳያዎች እጅግ ብዙ ናቸው። በጥቂቱ እነዚህን ይመስላል። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል ስራዎችን ለመጀመር የሚያስችሉ ውይይቶችን ከሚመለከተው አካላት ጋር ለማድረግ ቢያቅድም እስካሁን በሂደቱ ያልተሳተፉ አቋርጠው የወጡ አካላትን ወደ ምክክር ሂደቱ የመመለስ ስራ ቢሰራም ምክክሩ በትግራይ ክልል ማድረግ አለመቻሉንና በአዲስ አበባ ከተማ ለማድረግ መገደዱም ታውቋል። በትግራይ ክልል የተደረገውን ደም አፋሳሽ ጦርነት ያስቆመው የፕሪቶሪያው የሰላም ስምምነት ከተፈራረመው የህወሓት ኃይል ጋር የኢትዮጵያ ሀገራዊ ምክክር ኮሚሽን ውይይት ማድረግ አልቻለም ወይ ስንልም ጠይቀናቸዋል። ህወሓት ጋር እንደምታስታውሱት መጀመሪያ ቲፒኤልኤፍ ወይም ህወሓት በኢትዮጵያ ምርጫ ቦርድ ተሰረዘ ወይም እውቅና የሌለው መሆኑን የምታውቁት ነው። ግን ሀገራዊ ምክክር ለሁሉም መድረስ ያለበት አካታች ገለልተኛ ተቋም ስለሆነ ብዙ ጊዜ ተመላልሰናል። ከነሱም ጋር ጥሩ የሚባል ገንቢ የሚባል ምክክር አካሄደናል፣ ውይይት አካሄደናል። በእነሱም በኩል አውትራይት የሆነ ምክክር አንፈልግም የሚል መልስ አልሰማንም እስካሁን ድረስ። 93 በመቶ ስራውን እንዳጠናቀቀ የገለጸው ኮሚሽኑ የትግራይ ክልል አጀንዳን ለማሰባሰብ መጋቢት 23 ቀን 2018 ዓ.ም በአዲስ አበባ የተሳታፊዎች ልየታ ሊያደርግ መሆኑንና በውይይቱ መግባባት ላይ ቢደረስም አጀንዳ ለማሰባሰብ ግን በክልሉ አስቻይ ሁኔታዎች ባለመፈጠሩ አዲስ አበባ ለማድረግ እንደተገደደም ታውቋል። በዓለም አቀፍ ደረጃ የተፈጠረው የነዳጅ እጥረት የሰላም እጦት በምርጫ ቅስቀሳቸው ላይ እንቅፋት እንደፈጠረባቸው ተፎካካሪ ፓርቲዎች ገለጹ። ለመጪው 7ኛ ጠቅላላ ምርጫ የምረጡኝ ቅስቀሳ ማካሄድ ከጀመሩ ተፎካካሪ ፓርቲዎች መካከል የመላው ኢትዮጵያ አንድነት ድርጅት እንዲሁም እናት ፓርቲ ሰላምና ጸጥታ አለመኖሩ በአንዳንድ አካባቢዎች ያለው አላስፈላጊ ጫናና የነዳጅ እጥረት በቅስቀሳ ስራቸው ላይ እንቅፋት እንደፈጠረባቸው አስታውቋል። የመኢአድ የህዝብ ግንኙነት ኃላፊ አቶ ታጠቅ አሰፋ ፓርቲው የምርጫ ቅስቀሳ ያካሄደ ቢሆንም የጸጥታ ችግርና በአንዳንድ ክልሎች የሚገኙ የመንግስት ኃላፊዎች በፓርቲው አባላት ላይ እያሳደሩ ያሉት አላስፈላጊ ጫና የምርጫ ቅስቀሳውን እስከ ማስተጓጎል እንዳደረሰ ገልጸዋል። አቶ ታጠቅ አክለውም ምርጫ ሁሉን አካታች መሆን አለበት፣ የፖለቲካ ምህዳሩን ማስፋት ያስፈልጋል ብለዋል። በተመሳሳይ የእናት ፓርቲ የውጭ ጉዳይ ኃላፊ አቶ ጌትነት ወርቁ በዓለም አቀፍ ደረጃ የተፈጠረው የነዳጅ አቅርቦት ችግር በትራንስፖርት የምርጫ ቅስቀሳ ለማካሄድ እንቅፋት መፍጠሩን ተናግረዋል። አቶ ጌትነት በተጨማሪም ተፎካካሪ ፓርቲዎች ያለምንም የጸጥታ ከለላ ቅስቀሳ ለማድረግ መቸገራቸውን በመጥቀስ መንግስት አስተማማኝ የሰላምና የጸጥታን እንዲያረጋግጥ ጠይቀዋል። የብልጽግና ፓርቲ የዲሞክራሲና የባህል ግንባታ ሚኒስትር ዴኤታ አቶ አለማየሁ እጅጉ በሰጡት ምላሽ ማንኛውም ፓርቲም ሆነ ዜጋ በፈለገው መንገድ የመንቀሳቀስ መብት በህገ መንግስቱ መረጋገጡን ጠቅሰው ብልጽግና ፓርቲ የተፎካካሪ ፓርቲዎችን በነጻነት የመቀስቀስ መብት እንደሚያከብርና እንደሚያስከብር ተናግረዋል። የተፎካካሪ ፓርቲዎቹ ምርጫ በሀሳብ የበላይነት ሊመራ እንደሚገባ በማሳሰብ ቀጣዩ ምርጫ ሰላማዊ፣ ግልጽና ዴሞክራሲያዊ እንዲሆን መንግስት በትኩረት ሊሰራ እንደሚገባ አጽንኦት ሰጥተዋል። ኢትዮጵያ በሱዳን ጉዳይ ጣልቃ በመግባት ለምትተቸው የተባበሩት አረብ ኤምሬቶች ቀጠናውን በማረጋጋት ዘንድ ከፍተኛ ሚና እየተጫወተች ትገኛለች ስትል አወደሰች። የተባበሩት አረብ ኤምሬቶች በሱዳን እየተካሄደ ባለው ግጭት ውስጥ ባሉት ተሳትፎ ሳቢያ ዓለም አቀፍ ትኩረትና ትችት እየገጠማት ቢሆንም ኢትዮጵያ ሀገሪቱ በቀጠናዊ ጸጥታና መረጋጋት ላይ ለምታበረክተው ሚና አድናቆቷን ገለጸች። በገልፍ ኒውስ ዘገባ መሰረት ይህ የተገለጸው ትናንት ሰኞ ዕለት በአቡዳቢ በተባበሩት አረብ ኤምሬቶች የፌዴራል ብሔራዊ ምክር ቤት የመከላከያ የሀገር ውስጥና የውጭ ጉዳይ ኮሚቴ ሰብሳቢ ዶክተር አሊ ራሺድ አል ኑአማይ እና በተባበሩት አረብ ኤምሬቶች የኢትዮጵያ አምባሳደር ጀማል በከር
አብዱላ በመካከል በተካሄደው ስብሰባ ላይ ነው። ሁለቱ ወገኖች የሁለትዮሽ ግንኙነታቸውን የገመገሙ ሲሆን በዋና ዋና ቀጠናዊ ክስተቶች ላይ ውይይት አድርጓል ተብሏል። ትብብርን ለማጠናከርና መረጋጋትን ለማስፈን ያስቻለውን የጋራ ቁርጠኝነትም በድጋሜ አረጋግጠዋል። በተጨማሪም ለቀጠናዊ ቀውሶች ፖለቲካዊ መፍትሄዎችን መሻት ያለውን ጠቀሜታ አጽንኦት ሰጥቷል ተብሏል። በስብሰባው ላይ አምባሳደር ጀማል በከር የተባበሩት አረብ ኤሚሬቶች ቀጠናዊና ዓለም አቀፋዊ ሰላምና ደህንነትን ለመደገፍ ለምታደርገው ቀጠናዊ ያለው ጥረት ኢትዮጵያ ያላትን አድናቆት መግለጻቸውን ገልፍ ኒውስ ዘግቧል። አምባሳደሩ አክለውም ኢትዮጵያ በተባበሩት አረብ ኤሚሬቶች ሉዓላዊነት፣ ደህንነትና የግዛት አንድነት ላይ የሚሰነዘሩ ዛቻዎችን በመቃወም ከአገሪቱ ጎን እንደምትቆም በድጋሚ አረጋግጠዋል። በመካከለኛው ምስራቅ በችግር ውስጥ የሚገኙ ኢትዮጵያውያንም በሳምንት 3 ቀን በቀን 3 ጊዜ በሚካሄዱ በረራዎች ወደ ሀገር እየተመለሱ እንደሆነ ተገለጸ። እስካሁን ከ130 ሺህ በላይ ኢትዮጵያውያን ወደ ሀገራቸው ተመልሰዋል ተብሏል። የሴቶችና ማህበራዊ ጉዳይ ሚኒስቴር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን ከመካከለኛው ምስራቅ ወደ ሀገር ቤት ለመመለስ በሳምንት 3 ቀናት በቀን 3 በረራዎችን እያደረገ መሆኑን አስታውቋል። የሚኒስቴሩ ከፍተኛ ባለሙያ አቶ ጥላውን ካሳውን ለመገናኛ ብዙሃን በተዘጋጀ የስልጠና መርሃ ግብር ላይ እንደገለጹት የመመለስ ስራው ከተጀመረበት ጊዜ አንስቶ 430 ሺህ ዜጎች ወደ ሀገር ቤት ተመልሰዋል። ባለሙያው አክለውም በወር በአማካይ እስከ 130 ሺህ የሚደርሱ ዜጎች እየተመለሱ እንደሚገኙ ጠቁመዋል። ዜጎችን ለህገወጥ ስደት ከሚዳርጉ ዋና ዋና ምክንያቶች መካከል ስራ አጥነት፣ ድህነት፣ የአካባቢ ግጭቶችና ጦርነቶች እንዲሁም የፖለቲካ አለመረጋጋት እንደሚጠቀሱ አቶ ጥላውን አብራርተዋል። ለህገወጥ የሰዎች ዝውውር በዋናነት 3 መተላለፊያ አቅጣጫዎች እንደተለዩ ገልጸው ለችግሩ መፍትሄ ለማምጣት በየአካባቢው የሚገኙ የማህበራዊ ተሳትፎዎችን በማጠናከር አሳሳችና ጠራጣሪ እንቅስቃሴዎች ሪፖርት የሚደረግበትን ስርዓት መዘርጋት አማራጭ መሆኑን ገልጸዋል። በተጨማሪም በየገበያው ካለው የሰው ኃይል ፍላጎት ጋር የሚዛመዱ የክህሎት ስልጠናዎችን ማጠናከር፣ ህገወጥ የሰዎች አዘዋዋሪዎች በስፋት በሚጠቀሙባቸው የማህበራዊ መገናኛ ዘዴዎች ላይ የግንዛቤ ማስጨበጫዎችን ማስፋትና የመልሶ ማቋቋም ስራዎችን ማጠናከር እንደሚገባ አሳስበዋል። በአዲስ አበባ ከተማ ኮተቤ 02 መስመር በደረሰ የትራፊክ አደጋ የ3 ሰዎች ህይወት ማለፉን የአዲስ አበባ ፖሊስ ጠቅላላ መምሪያ አስታወቀ። በአዲስ አበባ ከተማ ኮተቤ 02 መስመር በተለምዶ አንቆሮጫ ተብሎ በሚጠራው ቁልቁለት ላይ በተከሰተ የትራፊክ አደጋ በሰውና በንብረት ላይ ከባድ ጉዳት ማድረሱ ተገልጿል። አደጋው የደረሰው የተፈቀደለት ጭነት በላይ 19 ሰዎችን ይዞ ሲጓዝ ነበረ በተባለ የህዝብ ማመላለሻ ወይም ታክሲ ከንጋቱ 11 ሰዓት ተኩል አካባቢ መሆኑን የአዲስ አበባ የትራፊክ ማኔጅመንት ባለስልጣን አስታውቋል። አደጋውን በተመለከተ የአዲስ አበባ ፖሊስ ጠቅላይ መምሪያን ያነጋገረ ሲሆን መንስኤውን በሚመለከት ገና በመጣራት ላይ መሆኑን ገልጿል። ኮሚሽኑ ተሽከርካሪው በአደጋው ወቅት 19 ሰዎችን ጭኖ የነበረ መሆኑን በመግለጽ የ3 ሰዎች ህይወት ወዲያውኑ ማለፉን አረጋግጠዋል። በአደጋው ቀላልና ከባድ አደጋ የደረሰባቸው 16 ሰዎችን በአቅራቢያ ወደሚገኘው ሆስፒታሎች መወሰዳቸውና የሕክምና እርዳታ እየተደረገላቸው መሆኑ ተገልጿል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በርካታ የአፍሪካ ሀገራት በነዳጅ እጥረት ምክንያት ከባድ ፈተና እንደተጋረጠባቸው ተገለጸ። የመካከለኛው ምስራቅ የፖለቲካ ውጥረት እንዲሁም ጦርነት የዓለም ነዳጅ ገበያን በከፍተኛ ሁኔታ እንዲንር አድርጎታል። አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት በበርካታ የጦር ግንባር ተባብሶ በቀጠለበት በዚህ ወቅት ከ2 ሳምንታት በኋላ ለመጀመሪያ ጊዜ የነዳጅ ዋጋ ዛሬ ማለዳውን ከፍተኛ ጭማሪ አስመዝግቧል።
ይኸው ጭማሪ የተከሰተው ኢራን ለአሜሪካ የመሬት ወረራ ዝግጁ መሆኗን ከተናገረች በኋላ ሲሆን የሀገሪቱ ፓርላማ አፈ ጉባኤ ቴህራን የአሜሪካ ወታደሮችን መምጣትን እየጠበቀች መሆኑን በማስጠንቀቅ እሳቱን ለማቀጣጠልና የቀጠናውን የአሜሪካ አጋሮችን ለመቅጣት ዝቷል። ግጭቱ በተለይም የአፍሪካ ሀገራት ላይ ከፍተኛ ጫና እያሳደረ የሚገኝ ሲሆን ከፍተኛ በሆነ መጠን ነዳጅ ስለሚያስመጡ በቀጥታ የችግሩ ሰለባ እየሆኑ ይገኛሉ። ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራት እንደ ግብጽ፣ ኬንያና ጋና ያሉት ነዳጅ ከውጭ የሚያስገቡ ሲሆን የዓለም ዋጋ ሲጨምር በሀገራት ውስጥም ዋጋው በከፍተኛ ሁኔታ ይጨምራል። የነዳጅ አቅርቦት እጥረት የማጓጓዣና የንግድ እንቅስቃሴ ሲቀንስ በኢኮኖሚው ላይ ከፍተኛ ጫና አሳድሯል። የትራንስፖርት ዋጋ እንዲጨምር የዋጋ ግሽበት መጠንም እንዲጨምር አድርጓል። በዚህ የነዳጅ ጉዳይ ክፉኛ ከተጎዱት የአፍሪካ ሀገራት መካከል ኢትዮጵያ በትራንስፖርት ላይ ጭማሪ አድርጋለች። ናይጄሪያ ነዳጅ ቢኖራትም የማጣሪያ እጥረት ገጥሟታል። ኬንያ ነዳጅ የምታስገባበት ወጪዋ ከፍ ብሎ በኢኮኖሚያዋ ላይ ከፍተኛ ጫና ማሳደሩ ተነግሯል። በሌላ በኩል አንዳንድ ሀገራት ከዚህ ለማምለጥ የመፍትሄ አማራጮችን በመጠቀም ላይ የሚገኙ ሲሆን ለአብነት አውስትራሊያን የህዝብ ትራንስፖርት ነጻ ስታደርግ ግብጽ ሱቆችና ካፌዎች በጊዜ እንዲዘጉ ወስናለች። የሆርሙዝ ሰርጥ መዝጋትን ተከትሎ የነዳጅና የተፈጥሮ ጋዝ አቅርቦት የተስተጓጎለባት ግብጽ ከዛሬ ማክሰኞ ጀምሮ ተግባራዊ የሚሆኑ ጥብቅ መመሪያዎችን አውጥታለች። የምጣኔ ሀብት ባለሙያዎች እንደሚሉት በኢራን ዙሪያ ያለው ግጭት በአፍሪካ ሀገራት ላይ በቀጥታ የሚታይ የኢኮኖሚ ጫና አስከትሏል። ይህ ጉዳይ አፍሪካ ሀገራት ከውጭ ነዳጅ ጥገኝነት እንዲቀንሱና የራሳቸው ኃይል ምንጮች እንዲያጠናክሩ አስገድዷቸዋል። ኩዌት በዱባይ ወደብ የቆመች ግዙፍ የነዳጅ ጫኝ መርከቧ በኢራን መመታቷን አስታወቀች። ኩዌት በዱባይ ወደብ የቆመች አንዲት ግዙፍ የድፍድፍ ነዳጅ ጫኝ መርከቧ በኢራን መመታቷን አስታወቀች። የኩዌት ፔትሮሊየም ኮርፖሬሽን ድርጊቱን አረመኔያዊ የኢራን የአየር ጥቃት ሲል የገለጸ ሲሆን በመርከቧ ላይ መጠነኛ ጉዳት ቢደርስ ምንም አይነት የሰው ሕይወት እንዳልጠፋ ጨምሮ ገልጿል። ቢቢሲ እንደዘገበው አልሳልሚ የተሰኘው ይህች መርከብ ጥቃቱ በሚሰነዘርበት ወቅት ሙሉ በሙሉ ነዳጅ ጫኝ የነበረች ሲሆን በጥቃቱም ምክንያት በመርከቧ ላይ እሳት ተከስቶ ነበር። የዱባይ ባለስልጣናት ጥቃቱ በድሮን የተፈጸመ መሆኑን ገልጸው እሳቱን የማጥፋት ጥረት መቀጠሉን አስታውቀዋል። በመርከቧ ላይ የነበሩት 24ቱም የመርከቧ ሰራተኞች ደህንነታቸው የተጠበቀና ምንም አይነት ጉዳት እንዳልደረሰባቸው ተገልጿል። መጀመሪያ ላይ ኩዌት ከጥቃቱ በኋላ የነዳጅ መፍሰስ አደጋ ሊያጋጥማት እንደሚችል አስጠንቅቃ ነበር። ቢሆንም የእንግሊዝ የባህር ላይ ተቆጣጣሪ ተቋም ግን እስካሁን ምንም አይነት የአካባቢ ብክለት አልተመዘገበም ብሏል። ሮይተርስ የሎይድስና ታንከር ትራከር መረጃዎችን ዋቢ አድርጎ እንደዘገበው አልሳልሚ ከኩዌትና ከሳውዲ አረቢያ የተጫነ 2 ሚሊዮን በርሜል ነዳጅ የያዘች ሲሆን መድረሻዋም ቺንግዳኦ ቻይና እንደነበር ተዘግቧል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ዜናዎቻችን እነዚህን ይመስላሉ። ከዜናዎቹ ጋር አብሬያችሁ የቆየሁት ረዲት ጌታቸው ነኝ። ጤና ይስጥልኝ።